መጽሐፈ አስቴር ምዕራፍ 10 የመርዶክዮስ ታላቅነት። ንጉሥ ጠረክሲስ እስከ ባህር ዳርቻ በሚዘልቀው ግዛቱ ሁሉ ላይ ግብር ጣለ። የኃይሉና የብርታቱ ሥራ ሁሉ እንዲሁም ንጉሡ መርዶክዮስን ለዚህ የላቀ ማዕረግ እንዴት እንዳደረሰው የሚናገረው በሜዶንና በፋርስ የታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊው መርዶክዮስ በማዕረግ ከንጉሡ ከጠረክሲስ ቀጥሎ ሁለተኛ፣ ከአይሁድ መካከልም ቀዳሚውን ስፍራ የያዘ ሰው ነበር። ለወገኖቹ መልካም በማድረጉና ለአይሁድም ሁሉ ደህንነት የቆመ በመሆኑ በብዙዎቹ አይሁድ ወገኖቹ ዘንድ እጅግ የተከበረ ነበር። መጽሐፈ አስቴር ምዕራፍ 10 የመርዶክዮስ ታላቅነት። ንጉሥ ጠረክሲስ እስከ ባህር ዳርቻ በሚዘልቀው ግዛቱ ሁሉ ላይ ግብር ጣለ። የኃይሉና የብርታቱ ሥራ ሁሉ እንዲሁም ንጉሡ መርዶክዮስን ለዚህ የላቀ ማዕረግ እንዴት እንዳደረሰው የሚናገረው በሜዶንና በፋርስ የታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊው መርዶክዮስ በማዕረግ ከንጉሡ ከጠረክሲስ ቀጥሎ ሁለተኛ፣ ከአይሁድ መካከልም ቀዳሚውን ስፍራ የያዘ ሰው ነበር። ለወገኖቹ መልካም በማድረጉና ለአይሁድም ሁሉ ደህንነት የቆመ በመሆኑ በብዙዎቹ አይሁድ ወገኖቹ ዘንድ እጅግ የተከበረ ነበር። መጽሐፈ አስቴር ምዕራፍ 10 የመርዶክዮስ ታላቅነት። ንጉሥ ጠረክሲስ እስከ ባህር ዳርቻ በሚዘልቀው ግዛቱ ሁሉ ላይ ግብር ጣለ። የኃይሉና የብርታቱ ሥራ ሁሉ እንዲሁም ንጉሡ መርዶክዮስን ለዚህ የላቀ ማዕረግ እንዴት እንዳደረሰው የሚናገረው በሜዶንና በፋርስ የታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊው መርዶክዮስ በማዕረግ ከንጉሡ ከጠረክሲስ ቀጥሎ ሁለተኛ፣ ከአይሁድ መካከልም ቀዳሚውን ስፍራ የያዘ ሰው ነበር። ለወገኖቹ መልካም በማድረጉና ለአይሁድም ሁሉ ደህንነት የቆመ በመሆኑ በብዙዎቹ አይሁድ ወገኖቹ ዘንድ እጅግ የተከበረ ነበር። መጽሐፈ አስቴር ምዕራፍ 10 የመርዶክዮስ ታላቅነት። ንጉሥ ጠረክሲስ እስከ ባህር ዳርቻ በሚዘልቀው ግዛቱ ሁሉ ላይ ግብር ጣለ። የኃይሉና የብርታቱ ሥራ ሁሉ እንዲሁም ንጉሡ መርዶክዮስን ለዚህ የላቀ ማዕረግ እንዴት እንዳደረሰው የሚናገረው በሜዶንና በፋርስ የታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊው መርዶክዮስ በማዕረግ ከንጉሡ ከጠረክሲስ ቀጥሎ ሁለተኛ፣ ከአይሁድ መካከልም ቀዳሚውን ስፍራ የያዘ ሰው ነበር። ለወገኖቹ መልካም በማድረጉና ለአይሁድም ሁሉ ደህንነት የቆመ በመሆኑ በብዙዎቹ አይሁድ ወገኖቹ ዘንድ እጅግ የተከበረ ነበር። መጽሐፈ አስቴር ምዕራፍ 10 የመርዶክዮስ ታላቅነት።